ትንግር ምድር መሬት ትናገር ሰማይም ያውራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 10 ቀን መስቀለ ክርስቶስ የተገኘበት ቀን ነው። ለዚህ ዓመታዊ ታላቅ ክብረ በዓል እንኳን አደረሰን አደረሳችሁ። ጠላት ያፈረበት ቤተክርስቲያን የከበረችበት ዘደፈኑ አይሁድ ተረክበ ዮም ዕፀ መስቀሉ ለወልድ አይሁድ የቀበሩት የጌታችን የኢየሱስ ክርስቶስ መስቀል ዛሬ ተገኘ ብሏል ቅዱስ ያሬድና ዛሬ እንደ ቤተ ክርስቲያናችን የበዓላት ስጦታ ትልቁ በዓላችን ነው። በድጋሚ እንኳን አደረሳችሁ። ቅዱስ ያሬድ እንደዚህ ይለናል፣ በሰማይ ፀሐየ አራየ። እግዚአብሔር እንግዲህ 22 ስነ ፍጥረት ፈጥሯል። ከ22 ስነ ፍጥረት ላይ ሶስቱን በሰማይ ይልቁንም በዘልማድ ይሄ ሰማይ የምንለው በጠፈር ላይ እንዲደምቁ አድርጓቸዋል። ማንን? ፀሐይ፣ ጨረቃ፣ ከዋክብት ማለት ነው። የሰው ልጅ ወኩሉ ዘተፈጥረ ለመፍቅደ ነባቢያን ቦእምኔሆሙ ለምህሮ ወቦእምኔሆሙ ለተገብሮ የተፈጠረው ፍጥረት ሁሉ የእግዚአብሔርን ድንቅ ስራና ቻይነቱን ከሃሊነቱን ሁሉን አድራጊነቱን የሚያሳይ ነው ይለናል። ለምሳሌ የሰማይ ርቀቱን፣ የምድር ስፋቱን፣ የአንበሳ ጉልበቱን፣ የነምር ቁጣውን፣ የዘንዶ ርዝማኔውን አይተን በስነ ፍጥረቱ እግዚአብሔርን እናመሰግነዋለን ማለት ነው። ስለዚህ ወደ ሰማይ ቀና ብለን የሰማይን ርቀት አይተን ማንን እናመሰግናለን? እግዚአብሔር እናመሰግናለን። እንደገና በሰማይ ላይ ያለችውን የፀሐይን ድምቀት አይተን በሰማይ ላይ ፀሐይን ያደመቀውን ማንን እናመሰግናለን? እግዚአብሔር እናመሰግናለን። እንደገና በሰማይ ያለችውን የጨለማዋን ንግሥት ጨረቃን አይተን ማንን እናመሰግናለን? እግዚአብሔር እናመሰግናለን። እንደገና ደግሞ በሰማይ ያሉ ከዋክብትን አይተን እነሆ ማንን እናመሰግናለን? እግዚአብሔር እናመሰግናለን። የሚቆጠር አመስጋኝ ሕዝብ ቢኖረው የማይቆጠሩ ከዋክብት አመስጋኞች አሉት ማለት ነው። የሚቆጠርና የሚደክም የሚሰለች ሕዝብ ባለበት ዓለም ላይ የማይደክሙ የማይሰለቹ ቁጥራቸው የማይታወቅ መላእክት አሉት እግዚአብሔር። ለምሳሌ ውሃ ቢጠፋ መብራት ሊጠፋ ይችላል። ነገር ግን ምንም ምክንያት ሳይኖር እነሆ ሁልጊዜ የሚያበሩ ቁጥራቸው የማይታወቅ ከዋክብት በእነሱ እግዚአብሔር እናመሰግነዋለን። ይህ ነው ቅዱስ ያሬድ ያለው በሰማይ ፀሐይ ታየ ይልና በምድርም ዕፀ መስቀል ተገኘ ይላል። በሰማይ ፀሐይ ታየ በምድርም ደግሞ ዕፀ መስቀል ተገኘ ይላል። ከመይሳለምወም ሰማያት ወረደ። የሰው ልጆች እንዲሳለሙት እነሆ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው። ከሰማይ በራሱ ፈቃድ ከወረደው በስተቀር በራሱ ፈቃድ ወደ ሰማይ የወጣ የለም። በራሱ ፈቃድ የወረደውና በራሱ ፈቃድ ወደ ሰማይ የወጣው ሙሴ በምድረ በዳ የነዘር እባቡን ሰቅሎ እስራኤልን እንዳዳነ በመስቀል ላይ ተሰቅሎ ዓለሙን ያዳነ መድኃኔዓለም ነው። የመውረዱ ዓላማም በመስቀል ላይ ተሰቅሎ ሰዎች እንዲሳለሙትና ስጋውን ደሙን አፈሶ ዓለሙን ስጋውን ቆርሶ ደሙን አፈሶ ዓለሙን ያድን ዘንድ ነው ይለናል። ሞቱም ዓለምን ማዳኑም በመስቀል ነው። በመስቀል ለምን ሆነ ከተባለ ሰውን ሲሰራው በመስቀል ቅርጽ ስለሰራው በመስቀል ቅርጽ የተሰራውን ሰው በመስቀል ያድነው ዘንድ ፈቃዱ ሆነ ይለናል። ለምሳሌ አዳምና ሔዋን እግዚአብሔርን ያጡት በእንጨት በቅጠል ነው አይደል? በእንጨት ወይም በቅጠል የጠፉትን ሰዎችና የወደቁትን ሰዎች የሞቱትን ሰዎች ያዳናቸው በእንጨት ላይ ተሰቅሎ ነው። አያችሁ፣ በእንጨት ላይ ተሰቅሎ ነው። የሳቱት ደግሞ በጾም ምክንያት ነው። በጾም የወደቁትን ሰዎች እሱ ጾሞ አነሳቸው። በምግብ የወደቁ ሰዎችን እሱ ጾሞ አነሳቸው። በቅጠል በእንጨት የወደቁ ሰዎችን በእንጨት ላይ ተሰቅሎ ዓለሙን አዳነ የሚለውን ይተረጉምልናል ማለት ነው። በአጭሩ ምን አለ ቅዱስ ያሬድ? በሰማይ ፀሐይ እንደታየ በምድርም እነሆ መስቀል ለዓለም ሲያበራ ታየ ይላል። ይህንን መስከረም 17 ቀን ቅድስት እሌኒ ቁፋሮ አስጀምራ እስከ መጋቢት 10 ቀን በብዙ ውጣ ውረድ ብዙ ውጣ ውረድ የኢኮኖሚ፣ የጉልበት፣ የሞራል፣ የጥበብ
ብዙ መከራ አለው በውስጡ ማለት ነው። ከመጋቢት 10 ቀን ላይ ግን የጌታን መስቀል ስታገኘው ዓለም በሰማይ ያለው ፀሐይ እንዳበራ በጎልጎታ የተገኘውም በኢየሩሳሌም የተገኘውም ያ ዘደፈኑ አይሁድ የቀበሩት መስቀል በተገኘ ጊዜ ዓለም በብርሃን ተጥለቅልቃለች። ይህን ነው ቅዱስ ያሬድ ዛሬ መጋቢት 10 ቀን በደረሰው ጾመ ድጓ በተባለው ድርሰቱ ስብሐተ ነግህ በሚባለው ቃለ እግዚአብሔር ሊቃውንቱ ሲሉት የሚያረፍዱት ቃለ እግዚአብሔር ይህ ቃለ እግዚአብሔር ነው። ይህን እንደ በረከት ነው እያቀረብኩላችሁ ያለ። ዮም መስቀል ተሰብሐ አለ። ዛሬ መስቀል ተመሰገነ አለ። ለነገስት ኮኖሙ መርሃ ለነገስታት መሪ ሆናቸው። ፈድፋደ ተሰብሐ በብዛት ተመሰገነ። ምንድን ነው እሱ? ለንግስት እሌኒ መስቀሉን አውጥታ እንድትመሰገንና እስከ ዓለም ፍጻሜ ድረስ ክብሯ እንዲቀጥል አደረገላት። ለቆስጠንጢኖስ ደግሞ ሮማውያን እንዲያድናቸው በጠየቁት ጊዜ እነሆ መስቀሉን ይዞ ሮም ወርዶ ንጉሱን እነዚያ ሁለት ነገስታት ዲዮቅልጥያኖስና መክስሚያኖስ በጉልበታቸው በሰራዊታቸው ሊዋጉ ቢሞክሩም መስቀል የያዘው ቆስጠንጢኖስ ግን መስቀሉ ኃይሉ፣ መስቀሉ ብርታቱ፣ መስቀሉ ድጋፉ፣ መስቀሉ መሪ ሆኖት ሁለቱን ነገስታት አንዱ ንጉስ ድል አድርጎ ለነገስት ሆኖ መሪ ሆኗል ማለት ነው። ለማን? እነሆ ለንጉስ ቆስጠንጢኖስ ጠላትን ያሸንፍ ዘንድ በጠላቶቹ ዘንድ ክብር ያገኝ ዘንድ መስቀሉ መሪ ሆኗል የሚለውን ይተረጉምልናል ማለት ነው። ይህንን ነው እየነገረን ያለ። እንግዲህ ይሄ ዘመን አቋርጦ የመጣና ወደፊትም ደግሞ ዘመን ተሻጋሪ ታሪክ ነው ይሄ። ቆስጠንጢኖስ በፈረሱ ልባብ ላይና በበቅሎ ላይ በጦሩ ላይና በተለያየ ነገር መስቀሉን አድርጎ ሂዶ ዘምቶ ጠላትን አሸንፎ መምጣቱ ይሄ ገና ዘመን ተሻጋሪ ለወደፊት ምናሉ ነገስታት ድጋፍ የሚሆን ነው ማለት ነው። የምን ነው የሚነግረን ማለት ነው። ፈረስ ያላቸው በፈረሳቸው፣ ሰረገላ ያላቸው በሰረገላቸው ይመካሉ። እኛ ግን ኃይልን በሚሰጠን በእግዚአብሔር እንመካለን እንዳለ ልበ አምላክ ዳዊት በዚህ ተመክቶ በመስቀሉ ተመክቶ ሄዶ መስቀል ኃይልነ፣ መስቀል ኃይላችን ነው። መስቀል ጽንዕነ፣ መስቀል የሚያጸናን ነው። መስቀል ቤዛነ፣ መስቀል አዳኛችን ቤዛችን ነው። መስቀል መድኃኒተ ነፍስነ፣ የነፍሳችን መዳኛ ነው። አይሁድ ክዱ፣ አይሁድ ካዱት፣ ንሕነሰ አመነ፣ እኛ ግን አመን አመን ወእላ አመነ፣ እኛ ግን አመን ላመነ በኃይለ መስቀሉ ድህነ፣ በመስቀሉ ኃይል ዳነ። ኃይልነ ወፀወንነ፣ ኃይላችን መጠጊያችን ዝንቱ ውእቱ መስቀል፣ ይህ መስቀል ነው። ኃይልነ ወፀወንነ፣ ኃይላችን መጠጊያችን ዝንቱ ውእቱ መስቀል፣ ይህ መስቀል ነው። ዝንቱ መስቀል ቤዛነ፣ ይህ መስቀል ቤዛችን ነው። ይህ መስቀል መድኃኒታችን ነው። ይህንን የተናገረ ማለት ነው። ስለዚህ ዮም መስቀል ተሰብሐ መጀመሪያ እሌኒ ከመስከረም 17 ጀምራ መጋቢት 10 ቀን ስታወጣው መስቀል ተመሰገነ። የአምላኬ መስቀል ይሄ ነው ስሎ የተቆረሰበት ደግሞ የፈሰሰበት ይህን አመሰግነው። ቀጥሎ ደግሞ የፋርሱ ምርኮ ነው። የሮሙ ንጉስ የኢየሩሳሌሙ ንጉስ ሕርቃል ወርዶ መስቀሉን ይዞ ሲመጣ ያላመሰገነና በምስጋና ያላቀረበ የለም። ዮም ተሰብሐ ማለት በተገኘ ጊዜ ተመሰገነ የሚለውን ነው የሚያመለክተው ማለት ነው። ይልቁንም ለነገስት ኮኖም መርሃ፣ ላመኑበት ነገስታት መሪ ሆናቸው፣ ድጋፍ ሆናቸው፣ መንገድ ጠራጊ ሆናቸው። ፈድፋደ ተሰብሐ፣ ከዚህ የተነሳም ደግሞ ፈጽሞ ምናለ ተመሰገነ ይላል። ትንግር ምድር፣ እዚህ ላይ ተነስታል። ምድር ትናገር፣ እዚህ ላይ ነው እንግዲህ የተነሳ ነው። እርሳችን እዚህ ጋር ነው። ምድር ትናገር። እሺ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። ልበ አምላክ ዳዊት እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው አለ። በማእከለ ዓለም ንጉሥ ነው አለ። ይልቁንም ዓለምን ማሳልፎ ንጉሥ ነው አለ። ወገብረ መድኃኒተ በማእከለ ምድር፣ ማእከለ ምድር በተባለች በኢየሩሳሌም ወጣ ብላ በምትገኘው ቀራንዮ ላይ መስቀል ላይ ተሰቀለ። በመስቀሉ ስጋውን ቆረሰ፣ በመስቀሉ ደሙን አፈሰሰ፣ በመስቀሉ ተገረፈ፣ በመስቀል ላይ ተወጋ፣ በመስቀል ላይ ሆምጣጤ ጠጣ ይልና ይህንን ማን ትመስክር? ምድር ትመስክር። ስጋው እየተቆራረጠ የወደቀባት፣ አጥንቱ የተፋቀባት እንጨት ተተክሎ ወበቀራንዮ ተሰቅለ መድኃኒት መስቀል፣ ቀራንዮ በተተከለው መስቀል ላይ
መድኃኒት የተባለ ኢየሱስ ክርስቶስ ተፈጸመ ተስፋ አበው የአበው ተስፋ ተፈጽሞ በማርያም በድንግል ማርያም አምላክን ወልዳ ከድንግል ማርያም የተወለደው አምላክ በቀራንዮ ተሰቅሎ መሬት ላይ ደሙ ፈሷል። መሬት ላይ ስጋው ወርቋል። ይልቁንም በገመድ እየተጎተተ መሬት ለመሬት ተጎትቷል። ማን ይናገር? ማን ያርዳ? የቀበረ ማን ያወራ የነበረ? ምድር ትናገር አለ ቅዱስ ያሬድ። ምኑን? የክርስቶስን በመሬት ላይ ተመላለሰ። ምንድን ነው? በስደት ተመላለሰ። በወንጌል ማስተማር ተመላለሰ። በማዳን ተመላለሰ። ታምር በመፍጠር ተመላለሰ። ይልቁንም በማስተማር ተመላለሰ። መጨረሻ ላይ ግን ባስተማረው ትምህርትና በፈጸመው ተአምራት ማይከለ ምድር በሰማይና በምድር መካከል ባለሽ በቀራንዮ ላይ ስጋው ተቆርሶ ደሙ ፈሰሰ። ይህም ማን ይመስገን? ምድር ትናገር አለ ቅዱስ ያሬድ። ትናገር አለ። በእሷ ላይ የቆመው መስቀል መድኃኒዓለምን አንጠልጥሏል አለ። በእሷ ላይ የመጣው ለንጊኖስ በጦር ወግቶታል አለ። በእሷ ላይ የሚኖሩ አይሁድ በጌታ ላይ ተፈራርቀውበታል አለ። 6666 ግርፋት ገርፈውታል። ምድር አይታለች። ትመስክራለ ይልና ሰማይም ደግሞ ያውራ ሰማይ ያውራ ከመተረክ በዕፀ መስቀሉ ክቡር የሆነው የክርስቶስ ዕፀ መስቀል እንደተገኘ ሰማይ የሚያውራ ይላል። ሰማይ የሚያወራ በነገራችን ላይ ቆስጠንጢኖስ የተባለ ንጉሥ የሮም ክርስቲያኖችን ሊረዳ ባሰበ ጊዜ በሰማይ በህልሙ በጸፍጸፈ ሰማይ መስቀል አይቷል እና በዚህ መስቀል ድል ታደርጋለህ ተብሎ ያንን ምልክት አድርጎ ሄዶ ነው እንግዲህ ለነገስት ኮኖሙ ለነገስት ረዳት ሆናቸው ኃይል ሆናቸው የተባለው ለዚህ ያንን ምልክት አድርጎ ነው ሄዶ አሸንፎ ድል አድርጎ የመጣ ማለት ነው እና ሰማይም ያውራ ከመተረክ በዕፀ መስቀሉ ክቡር እነሆ 300 ዘመን በአይሁድ ምክንያት ተቀብሮ የኖረው መስቀል በእሌኒ ንግሥት አማካኝነት መገኘቱን ማን ያውራ? ሰማይ ያውራ። ሰማይና ምድር ትናገር። ሰማይ ያውራ። ርዕሳችን ምድር። ሰው ሊናገርም ላይናገርም ሊመሰክርም ላይመሰክርም ይችላል። መሬት ግን ትመሰክራለች። ሰማይ ግን ይመሰክራል። ሰው ወረታውን ሊከፍልም ላይከፍልም ይችላል። መሬት ግን ትከፍላለች። ይልቁንም ደግሞ ሰማይ ይከፍላል። ይልቁንም ደግሞ እነሆ ምድር አደራዋን ትመልሳለች። ሰው አደራውን ሊመልስም ላይመልስም ይችላል። መሬት ግን ገበሬ የዘራውን አብቅላ የተከለውን አጽድቃ አደራዋን ትመልሳለች። ብቻም አይደለም ምድር ወይም መሬት የበላችውን ትመልሳለች። እያንዳንዱን በመኪና የሞተውን በእሳት የሞተውን በአውሬ የሞተውን በተለያየ ነገር የሞተውን የቀበረችውን በሙሉ አሁን ያለንበት ደብረ ዘይት ነውና በደብረ ዘይት ጊዜ ቅዱስ ሚካኤል መለከት ሲነፋ በመጀመሪያ አጽሞች ይሰበሰባሉ፣ በሁለተኛ ነፍስና ስጋ አንድ ላይ ይሆናሉ፣ በሶስተኛ በአምላካቸው ፊት ይቆማሉ። ማነው አደራ የሚመልሰው? መሬት አደራዋን ትመልሳለች። የዋጠችውን በሙሉ ትተፋለች፣ የሰወረችውን በሙሉ ትገልጣለች፣ የደበቀችውን በሙሉ እንካ ብላ ታቀርባለች ማለት ነው። ስለዚህ ምድር ትንግር፣ ምድር ትናገር አለ። በቃ ምድር ማን ያውራ የነበረ ማን ያርዳ የቀበረ? ምድር ትናገር ስለ ክርስቶስ ስቅለትና ስለ ክርስቶስ መስቀል እሷ ትናገር ይላል። ይቀጥልና ምን ይላል? ዘደፈኑ አይሁድ ይልቁንም በጎልጎታ ዘደፈኑ አይሁድ በጎልጎታ አይሁድ የቀበሩት ዕውራን አይናቸው ስለበራ፣ ለምጻሞች ስለነጹ፣ አንካሶች ስለተስተካከሉ፣ ጤና የሌላቸው ጤና ስላገኙ በዚህ ምቀኝነት ይዟቸው አይሁድ ቆፍረው እንደቀበሩት ይልቁንም ጥራጊያቸውን እየወሰዱ እንደጣሉበት ይልቁንም ምራቃቸውን እንደተፉበት ይልቁንም እንደ ዝቋላ ተራራ እንደ እንጦጦ ተራራ ተከምሮ ሰማይ ሰማያት እንደወጣ ማን ትናገር? ምድር ትናገር ይለንና ዘደፈኑ አይሁድ በጎልጎታ ዘደፈኑ አይሁድ በጎልጎታ አይሁድ የቀበሩት አይሁድ የጣሉት መስቀል ይኩን ሰላም ወዛይ በምድር ይላል። እነሆ በምድር በሰማይ ሰላም ይሆን ዘንድ ያ መስቀል ተገኘ ይለናል። ይህን የሚናገር ማን ይመስክር? ምድር ትመስክር ይላል። ይቀጥልና በሰማይ በላዕሉ ወበምድር በታይቱ፣ በሰማይ በላዕሉ በምድርም በታችሁ አልቦ ዘይመስል እኔን የሚመስል የለም አለው። ማን ነው? እግዚአብሔር በሰማይ ከሰማይ በላይ ሰማይ ሰማያት አሉ። ወበምድር በታይቱ ከዚህ ምድር በታችም አለ ዓለም አለ። ከሰማይ በላይ ዓለም አለ፣ ከምድር በታች ዓለም አለ፣ በሰማይና በምድር መካከልም ዓለም አለ። እኛ የምንኖርበት ማለት ነው። ሶስት ነው።
ከላይ ከሰማይ በላይ ዓለም አለ፣ ከምድር በታች ዓለም አለ፣ እኛ የምንኖርበት ዓለም አለ። በዚህም አለ በሰማይ በላይሉ ከሰማይ በላይ ወበምድር በታይቱ ከመሬት በታች አልቦ ዘይመስል ኪያየ ይቤ እግዚአብሔር እኔን የሚመስል የለም አለ እግዚአብሔር። ሐናም ሳሙኤል በአንደኛ ሳሙኤል ምዕራፍ 2 ላይ ምን አለ? እስመ አልቦ ጻድቅ ከመ አምላክነ እንደ እግዚአብሔር ያለ የለም። እንደማን ያለ? እንደ እግዚአብሔር ያለ፣ እንደ እግዚአብሔር ቸር፣ እንደ እግዚአብሔር ደግ፣ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ይቅር ባይ፣ እንደ እግዚአብሔር ቻይ፣ በዝናብ አብቅሎ በፀሐይ አብስሎ የሚመግብ፣ ክረምትና በጋን የሚያፈራርቅ፣ ሙቀትና ቅዝቃዜን፣ ጨለማና ብርሃንን የሚያፈራርቅ፣ ዘርና መኸርን የሚያፈራርቅ እንደ እግዚአብሔር ያለ ማንም የለም። ዓይን የሚፈጥር በትንሽ ኃይል ትልቅ ኃይልን የሚረታ ይልቁንም ደግሞ ድሃዎቹን ከፍ የሚያደርግ ባለጸጎቹን ዝቅ የሚያደርግ ዝቅ ያሉትን ከፍ የሚያደርግ እንደ እግዚአብሔር ያለ ማንም የለም። ምን አለ እሱ ራሱ? ከሰማይ በላይ ከምድር በታች እንደኔ ያለ ማንም የለም ይላል እግዚአብሔር አለ። በዕፀ መስቀልየ እትቤዘዎሙ ለአግብርት እግዚአብሔር በዕፀ መስቀልየ እትቤዘዎሙ ለአግብርተ ዚአየ አምላኮሙ አነ ንጉሶሙ አነ እከውኖሙ ረዳይ። የሚገርም ነው። ቅዱስ ያሬድ እንዴት አድርጎ እንዳመጣው በዕፀ መስቀልየ እትቤዘዎሙ በተሰቀልኩበት መስቀል በዕፀ መስቀል አድናቸዋለሁ፣ እታደጋቸዋለሁ፣ ይቅር እላቸዋለሁ፣ እምረላቸዋለሁ ይልና ለአግብርተ ዚአየ ለእኔ አገልጋዮችን በተሰቀልኩበት መስቀል በተቆረሰው ስጋ በፈሰሰው ደም እትቤዘዎሙ ይቅር እላቸዋለሁ፣ አድናቸዋለሁ ይልና አምላኮሙ አነ እኔ አምላካቸው ነኝ። እኔ አምላካቸው ነኝ። ንጉሶሙ አነ እኔ ንጉሳቸው ነኝ አለ። እኔ አምላካቸው ነኝ አለ። እኔ ንጉሳቸው ነኝ አለ። እስም እከውኖሙ ረዳየ ረዳት፣ አዳኝ፣ መጋቢ እንሆናቸዋለሁ አለ። ማን ነው? እግዚአብሔር ማለት ነው። ይህንን የሚናገረው ይቀጥልና እሴብሐከ ወእባርከከ ወይም ንሴብሐከ ወንባርከከ። ለዚህ ነው አኩተከ እግዚኦ ንሴብሐከ ብለን ጸሎት ዘዘወትር ነአኩተከ እግዚኦ ንሴብሐከ። አቤቱ አምላክ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ነአኩተከ በፍቁር ወልደከ። በዚህ በቅዳሴው ላይ በተወደደ ልጅህ እናመሰግንሃለን ይላል ቅዳሴ ሐዋርያት ማለት ነው። እዚህ ጋር ንሴብሐከ ወንባርከከ እናመሰግንሃለን፣ ፈጽመን እናከብርሃለን፣ ፈጽመን እንገዛልሃለን፣ ለስምህም ለዓለም ዓለም ለዘላለም እናመሰግናለን። ስምህን እናመሰግን ለዓለም ርድአነ ዋድነነ በኃይለ መስቀልከ በመስቀልህ ኃይል እርዳን አድነን። ያድናል፣ ይረዳል እግዚአብሔር በመስቀል ማለት ነው። ይህን ይናገራል። ይቀጥልና እፅ ዘሐረዮ ወባረኮ እግዚአብሔር እግዚአብሔር የመረጠው እግዚአብሔር የባረከው እንጨት ይላል። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት። አየው፣ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እግዚአብሔር ያዘጋጃል። እፅ ዘሐረዮ ወባረኮ እግዚአብሔር የባረከው እንጨት እግዚአብሔር የመረጠው እንጨት ይላል። እስቲ ብዙ ተራሮች የእግዚአብሔርን ቸርነት ገልጠዋል። ለምሳሌ ደብረ ሲና ጽላት የተገኘበት ነው፣ የእግዚአብሔር ክብር የተገለጠበት ነው። ደብረ ታቦር ብርሃነ መለኮቱን ያሳየበት ነው፣ የተባረከ ተራራ ነው። ቅፍርናሆም አሁን ቅርጸ ብፁዓን ያስተማረበት የተባረከ ተራራ። እንደገና ደብረ ዘይት አሁን ትናንት ያየነው አመይመጽ ወልደ እጓለ እመሕያው ለፍርድ የሚቀመጥበት ተራራ። ቀራንዮ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ተራራ። አያችሁ፣ የተባረከ እግዚአብሔር የባረከው እግዚአብሔር የመረጠው ተራራ የአምላኩን የቅዱሳኑን በረከትና ምስጋና ይቀበላል። ይልቁንም ደግሞ የእግዚአብሔርን ድንቅ ስራ የቅዱሳንን ድንቅ ስራ ያሳያል። ሌላው ደብረ ታቦር ስንል ደግሞ ዳዊት ጠላትን ያሸነፈበት የአሸናፊነት ተራራ ሆኖ እናየዋለን። ኢትዮጵያ ሀገራችን ለምሳሌ እንውሰድ። እንደነ ዝቋላ ያለ ቅዱሳን የከተሙበት፣ እንደነ ደብረ ዳሞ ያለ ጻድቃን ቅዱሳን የከተሙበት፣ እንደ ግሸን ደብረ ከርቤ ያለ መስቀሉ የከተመበት፣ እንደ ቅዱስ ላሊበላ ሸተን ማርያም እመቤታችን የምትመሰገንበት፣ እንደ እንጦጦ ማርያም እንጦጦ ተራራ
እነ ቅድስት ኪዳነ ምሕረት፣ እነ ቅድስት ማርያም፣ እነ ቅዱስ ራጉኤል የከተሙ እንዲህ አይነት የተባረኩ ተራሮች አሉ። እንደገና የተረገመ ተራራ ደግሞ ጣዖት የሚመለክበት፣ ለጣዖት የሚሰዋበት፣ ሰው የሚገደልበት፣ ሰው የሚሰቀልበት ተራራ ሞልቷል። አዎ ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ ጣዖት የሚመለክባቸው ብዙ ተራሮች አሉ ማለት ነው። ዘሐረዮ ባረኮ እግዚአብሔር። አዎ እግዚአብሔር የመረጠው እግዚአብሔር የባረከው እንጨት በቀራንዮ ተተክሎ በተተከለው እንጨት ላይ መስቀል ላይ መድኃኔ ዓለም በመረጠው እንጨት ላይ ተሰቀለ ይለናል። ዝንቱ ውእቱ መስቀል። አዎ እግዚአብሔር የባረከው የመረጠው እንጨት ይህ መስቀል ነው። ወሀቤ ሰላም። ይህ መስቀልም ሰላምን ይሰጣል። መድኃኔ ዓለም በመስቀል ላይ ተሰቅሎ መድኃኔ ዓለም ሰላምን ሰጥቶበታል ይለናል። ሰላመ ይጸጉ ይላል። ሰላምን ይሰጣል ለነገስታት፣ ለአሕዛብም ወለበሃውርት ለነገስታትም ለአሕዛብም በግራም በቀኝም በሰሜንም በደቡብም በምስራቁም ላሉት እግዚአብሔር በመስቀል ላይ የተሰቀለው አምላክ በመስቀሉ ሰላምን ይሰጣል የሚለውን ይተረጉማል ማለት ነው። ይቀጥላል። ቤተ ክርስቲያን ሬቶ ቅንዎ ቤተ ክርስቲያን አለ። አዎ እኛ አሁን ስለ መስቀል የሚለውን ብቻ እንናገራለን። ቤተ ክርስቲያን እስቲ ስናይ መጀመሪያ የምታሳየን ምንድን ነው? ቤተ ክርስቲያን ስናይ ምናይ መስቀል ነው። ከጉልላቱ ላይ የምናየው አየው መስቀሉን ነው። አሁን ቤተ ክርስቲያን አለ ሬቶ ቅንዎ ገላትያ ምዕራፍ 3 ቁጥር 1 ላይ ቅዱስ ጳውሎስ ምን ያለ? እናንተ የገላትያ ሰዎች የማታስተውሉ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ዛሬም ይታያል። አዚም ያደረገባችሁ ማን ነው እንዳታስተውሉ ይላል። አዚም ያደረገበትን ሕዝብ እግዚአብሔር አምላክ በነፃነት ያውጣው። ስለዚህ ምን አለ? ቤተ ክርስቲያን ሬቶ ቅንዎ ቤተ ክርስቲያን አምላኳ ተቸንክሮ አየችው። ግንባሩ፣ ደረቱ፣ ሁለት እጆቹ እግሮቹ አንድ ላይ ተነባብረው በ5 ምስማር ተቀኖ ተቸንክሮ ቤተክርስቲያን አየችው። ይህንን አራዮ ለጴጥሮስ ርግዘተ ገቦሁ ማነው? አራዮ ለቶማስ ርግዘተ ገቦሁ አራዮ ለቶማስ ርግዘተ ገቦሁ ለቶማስ የጎኑን መወጋት አሳየው። ወለእንድርያስ ቅንዋተ እደዊሁ ለእንድርያስም የእጆቹን የእግሮቹን የግንባሩን የደረቱን ቅንዋት ችንካር አሳየው ይላል። አሁን ቤተክርስቲያን ሬቶ ቅንዎ ስጋውን ደሙን ለወጣቱ ለሕፃናቱ ለምእመናን እያደለች ታሳያለች የሚለውን ይተረጉማል። ለዘበጎልጎታ ደሙ ተክቦ የሚገርም ነገር ነው። በቀራንዮ ተሰቅሎ በጎልጎታ ተቀብሮ ዓለምን ያዳነውን የክርስቶስን ሞቱን ትናገራለች። ይልቁንም ተቀኖም ታሳያለች። ከመእግለ ፀሐይ ስኑ ሀተወ ይልና በዓለ መስቀሉ ዘዮም ትገብርሎ። የሚገርም ነው። የመስቀሉን በዓል እንደ ፀሐይ አድምቃ ለዘለዓለም ታሳያለች አለ። ማናት እሷ? ቤተ ክርስቲያን። ቤተ ክርስቲያን ለዘለዓለም የክርስቶስን መከራ፣ የክርስቶስን አዳኝነት፣ የክርስቶስን ቸርነት፣ የክርስቶስን ከሃሊነት ሁልጊዜ የምታሳይ ይልቁንም ሕፃናቱን በሕፃናት ወጣቱን በወጣት አረጋውያን በአረጋውያን ሊቃውንቱን በሊቃውንት ተቀብላ የምታስተናግድ ቤተ ክርስቲያን በሚታየው ቤተ ክርስቲያን እግዚአብሔር ምሕረቱን እግዚአብሔር ቸርነቱን ያድላል። አንድ ነገር እንናገርና ትምህርታችን እንጨርስ። ምንድን ነው? በስነ ፍጥረቱን እግዚአብሔር ያስተምራል። ለምሳሌ ፀሐይ 12 ሰዓት ስታበራ ደከመኝ አትልም። ትንሽ አገልግሎ የሚደክመውን አገልጋይ በማትደክመዋ ፀሐይ ብርሃን ያስተምራል እግዚአብሔር። ቁጥሩ የሚታወቅ ሰው ሊያመሰግንም ላያመሰግንም ይችላል። ቁጥራቸው የማይታወቅ ከዋክብት ደምቀው እግዚአብሔርን ያመሰግናሉ። ቁጥሩ የሚታወቅ ሕዝብ ላያመሰግን ይችላል። ቁጥራቸው የማይታወቅ መላእክት ግን ማመ ተፈጥረ ዓለም እስከኔሁ እንዘ ይሴብሕዎ መዓልተ ወሌሊተ ወይመስሎሙ ለመላእክት ዘሰብሕዎ ለእግዚአብሔር መጠነ መንፈቀ ለዕለት። ዓለም ከተፈጠረ ጀምሮ እያመሰገኑ የደቂቃ ያመሰገኑ አይመስላቸውም። በስነ ፍጥረቱን ያስተምራል። የሚደክመውን ሕዝብ በማይደክሙት ያስተምራል ማለት ይሄ ነው። የሚታየው ሕዝብ የሚጨበጠው ሕዝብ በማይጨበጡትና በማይለኩት ቀና ብለን እንኳን ማየት በማንችላት በፀሐይ ስነ ፍጥረቱን እግዚአብሔር ያስተምራል ማለት ነው። በሚበቅለው ቡቃያ ሕፃናት ብሎ፣ በቅጠሉ ወጣትነት ብሎ፣ በፍሬው ሽምግልና ብሎ ሕፃናት ወጣኒ ብሎ፣ ቅጠሉ ማዕከላዊ ብሎ፣ ፍሬ ፍጹም ብሎ በስነ ፍጥረቱን እግዚአብሔር ያስተምራል ማለት ይሄ ነው። ሌላው ሰው በሰራው ቤተ ክርስቲያን እግዚአብሔር ሰዎችን ያስተምራል። በዚህ ሰው በሰራው ቤተ ክርስቲያን ምዕመናን፣ ሕፃናት፣ ወጣቶች፣ ካህናት አንድ ሆነው እግዚአብሔርን ያመሰግናሉ። እግዚአብሔር ያመሰግናል። የእኛ ሰውነት ግን
አንድ እግዚአብሔር ሊመለክበት አልቻለም። አንዲት ቤተ ክርስቲያን ቁጥራቸው የማይታወቅ ምዕመናንን ከግራም ከቀኝም የማይተዋወቁት የማይግባቡት በቤተ ክርስቲያን ውስጥ ተግባብተው ቃለ እግዚአብሔር ሰምተው ወንጌል ተምረው ስጋው ደሙን ተቀብለው ይሄዳል። የማይግባቡት እኮ ነው የማይግባቡት የማይተዋወቁት ከየት መጣህ ከየት መጣሽ ሳይባባሉ በቤተ ክርስቲያን ይልቁም ደግሞ የማያውቃትን ሴት የማታውቀውን ወንድ እጅ ለእጅ ተያይዘው መጥተው በቤተ ክርስቲያን ተክሊል ፈጽመው ተጋብተው በቤተ ክርስቲያን አንዱ ነው ይሄዳሉ። ሁለቱም አንዱ ዛሬ ብለን እንዘምራለን። ቤተ ክርስቲያን አሁን በፍጥረቱን በስነ ፍጥረት ያስተምራል ማለት ነው። ሰው በሰራው ቤተ ክርስቲያን እግዚአብሔር የሰራውን ህንፃ ሰው እግዚአብሔር ህንፃ ነው። እግዚአብሔር ያስተምራል ማለት ነው። እስኪ ወደ ታች እንመልከት። እግዚአብሔር ከመሬት በታች 5 ዓለማት አሉት። ከታች የሚቀጥለው የመጀመሪያው ከታች ማለት ነው ጨለማ ነው። እግዚአብሔር በጨለማ ሰውን ያኖራል፣ በጨለማ ደግሞ ይቀጣል። ለምሳሌ አሁን ማታ ማታ ጨለማ ነው አይደል? በጨለማ ሰዎች ይወጣሉ ይገባሉ። እንደውም የብዙዎቹ የሥራ መስክ ሆኖላቸዋል ጨለማ ማለት ነው። ነገር ግን እግዚአብሔር በጨለማም ያኖራል፣ እግዚአብሔር በጨለማ ይቀጣል። የጠላቸውን ከሳጥናኤል ጀምሮ ለሰይጣንም ቦታ አልሰጠውም ይለና ታላቁ ዘንዶ ሳጥናኤል ወረደ ይላል። ሳጥናኤል ከመላእክት ያለቃ የነበረ ነው። አሁን እሱ ቅጣት የሆነበት እንጦርጦስ ጨለማ ላይ ወርዶ ነው የሚኖረው ማለት ነው። ስለዚህ እግዚአብሔር በስነ ፍጥረት ማለት ምንድን ነው? ጨለማ የእግዚአብሔር ስነ ፍጥረት ነው። በጨለማ ሰዎች ይወጣሉ፣ ይገባሉ፣ ይሰራሉ። ነገር ግን ደግሞ እግዚአብሔር በጨለማ ሰውን ይቀጣል ማለት ነው። ሰውን ይቀጣል። ዲያብሎስ ወይም ሲኦል የጨለማ ምልክት ሆኖ ተቀምጧል ማለት ነው። ጨለማ እንዳይበላ ትሉ የማያንቀላፋበት እሳቱ የማይጠፋበት ጨለማው ብርሃን የማያሳይበት እንዳትወረወር በጎ ስራ ብላ ቤተክርስቲያን ታስተምራለች ማለት ነው። ስለዚህ ስነ ፍጥረቱን በስነ ፍጥረት ያስተምራል ማለት እናንተ ስራችሁ ብርሃን ቢሆን በብርሃን ትኖራላችሁ፣ ስራችሁ ጨለማ ከሆነ ደግሞ በጨለማ ትኖራላችሁ ብሎ ያስተምራል ማለት ነው። አንዱ ይሄ ነው። ሁለተኛው ከጨለማ ቀጥሎ ያለ እሳት ነው። እሳት የሰው ልጅ ከአራቱ ባህሪያት አንዱ ባህሪው እሳት ነው። ሌላው የሰው ልጅ መግቦቱ አንደኛው በምንድን ነው? በእሳት ነው። የምግብ ማብሰያ ትልቁ ዘዴ ምንድን ነው? እሳት ነው አይደል? ያለ እሳት አይሆንም። ስለዚህ ከእሳት ሰውን አምጥቷል፣ ፈጥሯል። ቀጠለና በእሳት ይመግባል አይደል? አሁን ከእሳት ያመጣው ሰው፣ በእሳት የሚመግበው ሰው፣ በእሳት የሚያኖረው ሰው እግዚአብሔርን አልታዘዝ ካለ እንደ ሰባ ሰዶምና እንደ ገሞራ በእሳት ሰውን ያቃጥላል። አየው፣ ይሄ ነው በፍጥረቱ ስነ ፍጥረቱን ያስተምራል ማለት። ከእሳት የተገኘ ሰው በእሳት የሚመግበውን ሰው አምላኩን ማወቅ ካልቻለ መጨረሻ ላይ ግን በእሳት ይገርፈዋል ይላል። ሁለተኛው ነው። ሶስተኛው መጀመሪያ ጨለማ ነው፣ ሁለተኛ እሳት ነው። አሁን ቀጥሎ ያለው ምንድነው? ነፋስ ነው። ነፋሱን እግዚአብሔር ምን ያደርጋል? አሁን ከአራቱ ባህሪያተ ሥጋ አንዱ ነፋስ ነው። ከዚያ ቀጥሎ ደግሞ የሚመግበን በነፋስ ነው፣ የሚያኖረን በነፋስ ነው። 4 መሰረታዊ ስጦታ የሚባሉ ልብስ፣ መጠለያ፣ ምግብ፣ ኦክስጅን አየር ነው አይደል? የምንተነፍሰው አየር ነፋስ ማለት ነው። ሌላው ገበሬው ክርዱን፣ እንክርዳዱን፣ ስንዴውን እናቶቻችንም ገለባው ለይተው መግቦት የሚያቀርቡበት ትልቅ የምግብ ማጣሪያ ማለት ነፋስ ነው። የመኖር ምስጢርም ነው ደግሞ። ስለዚህ ነፋስ ምግብ ነው። ነፋስ ሰው መሆን ነው። ነፋስ መኖር ነው። መጨረሻ ነፋስ መንፈስ ነው። መጨረሻ ላይ ግን የሰው ልጅ እግዚአብሔርን በዚህ እግዚአብሔር እንደፈጠረው ማመን ካልቻለና እግዚአብሔርን ማመስገን ካልቻለ በነፋስ ኃያል ተቀጠቅጦና ሃይማኖተ ተርሴስ የተርሴስ መርከቦችን በነፋስ ትሰብራለህ እንደተባለ ዓለምን በነፋስ አደበላልቆ ሰውን ይቀጣል። የመጨረሻው ምንድን ነው? ውሃ ነው። ጨለማ፣ ነፋስ፣ እሳት፣ ውሃ። የሚገርመው እግዚአብሔር ለመቅጣት ሲፈልግ መጀመሪያ ከታች ነፋስ ያስነሳል። ነፋሱ እሳቱን ይመተዋል፣ እሳቱ ውሃውን ይመተዋል፣ ውሃው ይፈላል። ሲፈላ መሬቱን ይመተዋል ውሃው ማለት ነው። ርዕደ መሬት ይፈጠራል ማለት ነው። አየው። ስለዚህ እግዚአብሔር እነዚህን አሁን እንደ አክምባሉ አድርጎ ምን አድርጎ ማለት ነው? እንደ ኮሌጅ ተማሪ አነባብሮ ማለት ነው። ምንድን ነው? መጀመሪያ ጨለማ አንድ፣ ሁለተኛ ነፋስ፣ ሶስተኛ እሳት፣ አራተኛ ውሃ፣ አምስተኛ መሬት አድርጎ አነባብሮ ነው ያስቀመጠው። እንዲህ አድርጎ አነባብሮ ያስቀመጣቸው ስነ ፍጥረቶች በመኖር ደረጃም ትልቅ ቦታ አላቸው፣ ለማጥፋትም መሳሪያ ሆነው ይጠቀማሉ። እግዚአብሔር እንደ ዩክሬን ወይም ደግሞ እንደ ኢራን ወይም ደግሞ እንደ አሜሪካ ወይም ደግሞ እንደ እስራኤል ሰማይ በሰማይ የሚምዘገዘግ በመሬት የሚሽከረከር በኋላ
የሚጓዝ መሳሪያ አያስፈልገው። እነዚህ በስነ ተፈጥሮ ለሰው ልጆች ድምቀትና ውበትና ምግብና መኖር ያደረጋቸው ስነ ፍጥረቶች መጨረሻ ላይ ደግሞ ማጥፊያ መሳሪያ ይሆናሉ። አይተናል አይደለ? ፈርዖንን እንዴት አድርጎ ነው ያጨናነቀው? አንበጣን አምጥቶ የአንበጣ መንጋ መጣና ግራ ሲያጋባው፣ የግሪሳ አንበጣ አምጥቶ ግራ ሲያጋባው፣ መሬቱን ውሃውን ደም አድርጎ ግራ ሲያጋባው፣ ይልቁንም ደግሞ እነ ቅማልን መሳሪያ አድርጎ አምጥቶ ላስላስ ሲያደርጉት፣ ይልቁንም ደግሞ ሞተ በኩረን አመጣና ሲያጨናንቀው የማይታይ እግዚአብሔር እነሆ ከሚታየው ከኛ ይበልጣል ብሎ በ9 መቅሰፍት በ10ኛ ሞተ በኩር እስራኤልን እግዚአብሔር አስጨንቆ ፈርዖንን ከኤርትራ አሻግሮ ከነአን አስገብቷል እግዚአብሔር። ስለዚህ እግዚአብሔር በስነ ፍጥረቱን ያስተምራል ማለት ነው። ስንጨርሰው ሰውን ካፈር ከእሳት ከውሃ ከመሬት አመጣና ሸክላ አደረገ። ነባቢት የምትናገር ለባዊት የምታስተር ሕያዊት ዘላለማዊ የሆነች ይችን ነፍስ እፍ አለበት። ኦሪት ዘፍጥረት ምዕራፍ 2:7 ላይ ሰው ሆነ ይላል አይደል? አሁን ሰው ባጭሩ ምንድን ነው? አፈር ነው ማለት ነው። ለዚህ ነው ከአፈር ተገኝተሃል ወደ አፈርነት ትመለሳለህ። ሰው መነሻው መድረሻው ነው። መነሻችን አፈር ነው፣ መድረሻችንም አፈር ነው። ያመጣን እግዚአብሔር ነው። መጨረሻም ደግሞ በእግዚአብሔር ነው የመኖራችን ምስጢር የሚሆን ማለት ነው። ይሄ ከሆነ እንጨት መስቀል ምንድን ነው? እንጨት ነው። ታቦት ምንድን ነው? እንጨት ነው። ጸበል ምንድን ነው? ውሃ ነው። ስለዚህ ሰው አፈር ከሆነ መስቀልም እንጨት ነው። ሰው አፈር ከሆነ ጽላትም እንጨት ነው፣ ድንጋይ ነው፣ እንበበረር ነው። ስለዚህ ሰዎች የተሰወረባቸው ይሄ ነው። ወዳጄ ወይ ሌላ ለምድር ዘነሳይኩ ሥጋ እምኔኪ በሰላም አግባይኩ ለኪ። ምድርን እግዚአብሔር እንዲህ አላት፣ አንድ ጭብጥ አፈር ወስጄ ሰውን አዳምን ፈጠርኩት። ከአዳም ሔዋን መጣች፣ ከሔዋን ይሄ 8 ቢሊዮን የዓለም ሕዝብ መጣ። ብድር ነው፣ አፈር ነው። ስለዚህ እነሆ ለዚህ ማን ትመስክር? ምድር ትመስክር። ምን ብላ? ሰው ከየት ተገኘ? ሰው ከየት ተገኘ? እስቲ ምድርን አሁን እንደው እንጠይቃት። ሰው የት ነው የተገኘው? ሰው እስቲ እጁ ላይ ፋቅ ፋቅ ሲያደርግ ምንድን ነው የሚገኝ? ፊታችን ላይ እንዲህ ስናደርግ ምንድን ነው? አፈር አይደል? ስለዚህ ምድር ስለ መስቀሉ ትመስክር ስንል፣ ምድር ስለ ክርስቶስ ትመስክር ስንል፣ ምድር ሰው የት ተገኘ ብለን የምንጠይቃት ከእኔ ነው የምትለው። ጭብጥ አፈር ወስዶ ተበድሮ ሰው አደረገህ፣ ብድር ነህና ወደ እኔ ትመለሳለህ፣ ወደ እኔ ጉያ። አሁን ትዘልብኛለህ፣ አሁን ታርሰኛለህ፣ አሁን ትቆፍረኛለህ፣ አሁን በተለያየ መልኩ ታቃልለኛለህ፣ ታከብረኛለህ፣ አሁን ትዘላለህ፣ በእኔ ላይ ትወርቃለህ፣ መጨረሻ ላይ ግን ጉያዬ ውስጥ ትገባለህ አለች መሬት። በቃ ምድርን እንጠይቃት። ርዕሳችን ምድር ነው። ትንግር ምድር። ምድር ትናገር። ሰው ከየት ተገኘ? ካፈር። ምድር ትናገር። መስቀል ከየት መጣ? ከእንጨት። ምድር ትናገር። ጽላት ከየት መጣ? ከእንጨት። ምድር ትናገር። እነሆ የእግዚአብሔር ማዳን ከየት ተገኘ? ከእንጨት። እንጨትን ለመስቀል፣ እንጨትን ለጽላት፣ አፈርን ለሰው የመረጠ ማዳኑን በስጋውና በደሙ ያደረገ እግዚአብሔር ነው። እንኳን ለመጋቢት 10 ቀን ለመስቀሉ በዓል አደረሳችሁ። መስቀሉ መስከረም 17 ቁፋሮ አስጀምራ ቅድስት እሌኒ መጋቢት 10 ቀን አግኝተዋለች። ሕርቃል ወርዶ ፋርስ መጋቢት 10 ቀን እነሆ መስቀሉን መልሷል። ሲቀጥል መጨረሻው መስቀሉን አፄ ዘርዓ ያዕቆብ ወደ ደብረ ብርሃን አምጥተው ደብረ ብርሃን ደብረ ኢባ ትባል ነበርና ብርሃን ስለታየ ደብረ ብርሃን ተብላለች። ከዚያ ወደ ግሸን አምባሰል ደብረ ከርቤ ቅድስት ማርያም ወስዶ አፄ ዘርዓ ያዕቆብ መስቀሉን አስቀምጧል። መስቀሌን በመስቀለኛ አንብር፣ መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ አስቀምጥ ተብሎ ዛሬ በአምባሰል፣ ዛሬ በግሸን፣ ዛሬ ደሴ በምትገኘው አምባሰል ግሸን ደብረ ከርቤ ቅድስት ማርያም የቀኝ ክንዱ ያረፈበት መስቀሉ ነግሶ ለኢትዮጵያ አደራ ተሰጥቶ ግሸን አምባሰል ግሸን ደብረ ከርቤ ቅድስት ማርያም የኢትዮጵያን አደራ መስቀሉን ተሸክማ ትኖራለች። የአፍሪካ ሕብረት ይባላል። የአፍሪካን ስጦታ የሆነውን መስቀሉን ተሸክማ ትኖራለች። ምድር ትናገር፣ የግሸን ምድር ትናገር፣ መስቀሉን በጉያዋ ታቅፋ የምትኖር ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንኳን ለመስቀሉ በዓል በሰላም አደረሳችሁ። ነገ መጋቢት 11 ቀን ነው። በ11 ቅዱስ ያሬድ ኢትዮጵያዊ ማይቶተ ቤተ ክርስቲያን ጸዋትወ ዜማን የደረሰልን ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕት ምዕራፍ ይህን ደርሶ ብሉይ ኪዳን፣ ሐዲስ ኪዳን ሊቃውንት መነኮሳት ይህን ደርሶ ለዓለም እዝል፣ ግዕዝ፣ አራራይ ጸዋትወ ዜማ ደርሶ የሰጠን ጻድቁ ብቸኛው የኢትዮጵያ ስጦታ
በወር በ11 ወርሃዊ በዓሉ ነው። ጠዋት ላይ በሰፊው ከ1 ሰዓት ጀምረን እስከ 3 ሰዓት የዝማሬ የወንጌል ጊዜ አለን። ማታ ላይ ደግሞ በእውነት በትንሽ ጊዜ ያጣን ወንድማችን መምህር ዘላለም ወንድሙ በ11 ሁልጊዜ እሱ ነበር ማታ የሚያስተምር የነበረ። የእሱን የመታሰቢያ የጧፍ መርሃ ግብር ከ11 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ እናደርጋለን። በዚያ ቦታ ላይ ተገኝታችሁ በረከት እንድታገኙና በረከተ ቅዱሳንን እንድትሳተፉ አሳስባችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ገብረ መስቀል ሚዲያ ነው። ፎሎ አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።